አንድ አባት አንድ ጥበበኛ ሰው ሊፈታተናቸው ለመጣ ወጣት የመለሱለትን ጥበባዊ መልስ ነግራቸዋለሁ። ግለሰቡ በሐሳብ አፍላቂነታቸው ይታወቃሉ። በመፍትሄ ሰጭነታቸው ህዝቡ ያውቃቸዋልና ወጣቱ ተበሳጭቶ ሁሉ ነገር አቃለው ይላሉሳ ዛሬ አዋርዳቸዋለሁ ብሎ እሳቸው ጋር መጣ። እሳቸው ጋር ከመጣ በኋላ በእጁ አንዲት ቢራቢሮ ይዟልና ጠቢብ ሆይ አላቸው፣ እጀጋ ያለችው ቢራቢሮ በህይወት አለች ወይስ ሙታለች አላቸው። እርሳቸውም ጠቢብ ነበሩና ዓላማውን አውቀውበታል። አለች ቢሉት ጭፍልቅ አርጎ ገሎ ይሄው የለችም ሊላቸው፣ ሙታለች ቢሉት ደግሞ ለቆ እንዳለች ሊያሳይ ነው። በሁለቱም አካሄድ ጉድጓድ ላይ እንደሚጥላቸው እርግጠኛ ነውና መልሱልኝ እንጂ አለ። ህዝብ እያዳመጠ ነው። እርሳቸውም አንድ አጭር መልስ ሰጡት። ልጄ የቢራቢሮዋ ህልውና በእጅህ ላይ ነው አሉት። ከፈለግ ግደልና ሙታለች አርጋት፣ አሊያ ልቀቅና በህይወት ተዋት። ይሄው ነው እንግዲህ ቢራቢሮዋ ይህች ሀገር ኢትዮጵያ ነች፣ እኛ እጅ ላይ አለች። መጥፎ ነገሮችን አስወግደን አገር እንድትቀጥል ማድረግ እጃችን ላይ ነው። የመጠፋፋት ሴራን እየነዛን አንዱ አንዱን እያገለለ አገሪቱን ማውደም አሁንም እጃችን ላይ ነው ያለው። ወዳጆቼ ኢትዮጵያዊነት አብሮነት ነው። ለኢትዮጵያውያን አንድ ሆኖ መሄድ ኦፕሽናል አይደለም። አንድ ብንሆን መልካም ነው፣ ባንሆን ደግሞ ምን አለበት ሚባል አይደለም። መነጣጠል እንዳንችል ተደርገን ኢትዮጵያውያን ተገምደናል፣ ተሰፍተናል፣ በጋብቻ ተሳስረናል፣ በንግድ ተቧድነናል። መለያየት እንዳንችል ሆነን የተሰፋን። ለሌላ ሀገራቶች አንድ መሆንና አለመሆን ኦፕሽናል የምርጫ ጉዳይ ነው። ብንሆን ጥሩ ነው ካሉ ይሆናሉ፣ አንሆንም ካሉ መለያየት ይችላሉ። ግልጽ ነው። እኛ ጋር የቱ ጋር ነው መለያየት የምንችለው? ኢትዮጵያ እንድትቀጥል ከፈለግን እንዳገር አብሮነትን ማዕከል ማድረግ አለብን። መነጣጠል ለኛ ከባድ ነው። እኔ ብዙ መድረክ ላይ ቴሌቪዥንም ላይ ተናግሬዋለሁ። አንቀጽ 39 አብሮ መኖር እስከ መገንጠል የሚለው የኢትዮጵያ ሕገ መንግስት ሲጸድቅ አርቃቂዎቹ አይደለም የሚቻለውን መብት ማይቻለውን እንኳን አካተናን ለማለት የከተቱት ነው ይመስለኝ። አይቻልም። መለያየት አንገትን ከትከሻ ከመለየት የተለየ አይደለም። አንድ ጥናት እንደሚያሳየው ኦሮሚያ እንኳን ራሱን ገንጥሎ ልውጣ ቢል ከ9 አዋሳኞቹ ጋር ደም አፋሳሽ ፍልሚያ ውስጥ ይገባል። አስቸጋሪ ነው። ለሌሎቹ ሩሲያ የቅርብ ጊዜ ምሳሌያችን ነች። ለነሱ መለያየት ቀላል፣ በአንድ ምሽት ፈንዲሻው ነው ማደር ይችላል። ቀላል። ተስፋዬ ገብረአብ የጋዜጠኛው ማስታወሻ ላይ የጻፈው ጽሑፍ ሁሌ ሳስታውሰው ያስቀኛል። አንድ የሩሲያዊ ጠፈርተኛ ወደ ጠፈር ወጣ። ያን ሩሲያ አንድ ነበረች። ልክ ሲመለስ ከወራት በኋላ አገሪቱ በሪፈረንደም ተከፋፍላለች። ምናምንስታን ተባብለው ተበታተነዋል። እና ሲመለስ ግራ ገብቶታል። አገሩ የለችም። ግልጽ ነው። እና ጋዜጠኛዋ ብጅታውን ስታይ ጠየቀችው። ምንድነው አለችው። አይ ስሄድ አገሬ ነበረች፣ ስመለስ አጣዋት አለ። ግልጽ ነው። ይታለች አገሬ። እንዲህ በወራት ውስጥ ሌላ ሀገር መሆን ይችላል። አንችልም እኛ
የክልል አወቃቀሩ የአገራት አቀማመጡ ኢትስ ኢምፖሲብል ወዳጆች። ብቸኛ አማራጭ ፊት ለፊት ያለን አብሮ መሄድ ብቻ ነው። ትንሿ ባድመ 100 ሺዎችን አስከፍላናለች። ቢሊዮኖችን ገብረንበታል። ያጎት ልጅ አክስት ልጅ ጋር ተቧድኖ ተጋሎበታል። ኢትስ ኢምፖሲብል። ወልቃይት የትግራይ ነው የአማራ ነው እንለያይ ብንል ፊንፊኔ ከኛ ነው ወይስ የትጌ ጣይቱ አዲስ አበባ ነች? እንዴት ነው የሚሆን? ከአብሮነት ውጭ ኢትዮጵያ እንደ ኢትዮጵያ እንድትቀጥል ከታሰበ ስለ አብሮነት ብቻ መታሰብ አለበት። ሁሉም ኦፕሽኖች ተጠንተዋል፣ መሆን አይችሉም። የመጨረሻው አማራጭ አብሮነት መስተጋብር ብቻ ነው። ወዳጆቼ የሰው ልጅ ስሬቱ ከአብሮነት ውጭ ሌላም መሆን አይችልም። አይደለም ኢትዮጵያ በጣም ኤክሰፕሽናል ሀገር ነች። ለመለያየት የማትመች ሀገር ነች። እሷን ተውት። የሰው ልጅ በአጠቃላይ ከሰው ውጭ መኖር አይችልም። ኢብኑ ኹልዱን የሚባሉ የእስልምና ትልቅ ምሁር አሉ። የመካከለኛው ምስራቅ ውስጥ ከወጡ አንጋፋ ስኮላሮች ውስጥ ኢብኑ ኹልዱን ይጠቀሳሉ። እርሳቸው ሙቀዲመት ኢብኑ ኹልዱን በተባለው መጽሐፋቸው ላይ ይሄን አረፍተ ነገር አስቀምጠዋል። ግለሰቡ በሶሻል ሳይንስ ዕውቀታቸው አባት ናቸው። the father of sociology ነው የሚሏቸው ነጮቹ። የሶሺዮሎጂ ማህበራዊ ሳይንስ አባት የሚሏቸው ግለሰብ ናቸው። እኔ ግለሰብ የማህበራዊ ሳይንስን ያስቀመጡበት አንድ ቀመር አለ። አልኢንሳን ይላሉ። የሰው ልጅ በአሰራሩ መደኒዩን ቢጠብዒህ ባፈጣጠሩ የሰው ልጅ ማህበራዊ ነው፣ ሰዋዊ ነው። የሰው ልጅ ከሰው ውጭ መኖር አይችልም። ያለ ሰው ህልውና የለውም። የሰው ልጅ አፈጣጠሩ ያው እርሳቸው የአረበኛውን ቃል ይመጡና ኢንሳን የሚለው ይላሉ። አረቢክ ተርሙ አኒሰ የእነሱ ከሚለው ሞርፎሎጂው የሶርፍ መራባቱ አኒሰ የእነሱ ነው። አኒሰ ሰው ሸተተ፣ ሰዋዊነት ተሰማው፣ አብሮነት ተሰማው፣ መታቀፍ አማረው ማለት ነው። ኡንስ ትላለ። አኒሰ የእነሱ የሰው ልጅ አሰራሩ ይሄ። የሰው ልጅ ባፈጣጠሩ ማህበራዊ ነው። ብቻውን መኖር አይችልም። ብቻውን ምድር ላይ ኑሮ አይሳካለትም። ለዚህ ምሳሌ የእርሳቸው መጽሐፍ ሲያብራሩ ስኮላሮች አንድ ምሳሌ ይሰጣሉ። ለእናንተ ላጋራችሁ። አንድ ዳቦ ስንት ሰዎች ተሳትፈውበታል? አንድ አሁን ዛሬ ሱቅ ላይ ገዝተን የምንገዛው የምንበላው ዳቦ ከጀርባው ስንት ሰዎች አሉ ይመስላችኋል? አቡኪውና ጋጋሪው ብቻ ዳቦ እንዲሆን ያደረገው ስንት ሰው ተሳትፎበታል? ሚሊዮኖች ተሳትፎበታል። ወዳጆች አብረን እንጋግረው ዳቦ። አንድ ያጋግሩኝ አብራችሁ። ዳቦ ከምን ይሰራል? ስንዴ ያስፈልገዋል። ስንዴው ከየት መጣ? ስንዴን የዘራ ገበሬ የሚባል ማህበረሰብ አለ ማለት ነው አይደለም? እሱ በምን ሰራው? ዘራውሽ። ከበቀለ በኋላ በምን አጨደው? መልስ እየሰጣችሁኝ። እኔ ያው ትሬኒንግ ላይ ነው ብዙ ጊዜ ማሳልፈውና ከሰዎች ጋር እየተገባባው ነው ብዙ ጊዜ የምውለው። ሲመልሱልኝ ነው መስተጋብር የሚኖር። በማጭድ ያጭደዋል። ማጭዱ የት መጣ? ከየት? ማጭድ ያመረተ አንድ ካምፓኒ አለ ማለት ነው አይደል? ጣሊያን ላይ። ስለዚህ ጣሊያን ውስጥ ማጭድ አምራች ህዝብ አለ ማለት ነው። ገበሬው የሚጠቀምበትን ማጭድ ያመረተ ገበሬ አለ፣ የዘራ ማጨጃውን የላከ አለ። ታጨደ፣ ተከመረ። ወደ ከተማ በምን ይምጣ? በመኪና በአህያ
በአህያ በመኪና። ስለዚህ መኪናን የሰራ አንድ ማህበረሰብ አለ ማለት ነው አይደል? አይደለም ነው። ከዛ ሹፌር የሚባል ደግሞ ማህበረሰብ አለ። ወዛደር የሚባል ማህበረሰብ አለ። የሚጭን ከተማ ያደርሰዋል። ከተማ ገባስ እንዴ አትቆላው ወደ ምን ተወስዷል? ወደ ወፍጮ ቤት። ወፍጮ ቤቱ የት ተገኘ? መሳሪያው ቻይና ነው የተመረተው አይደል? ስለዚህ ቻይና ሀገር ላይ ወፍጮ አምራች አንድ ሶሳይቲ አለ ማለት ይታያቸዋል። ከቻይና ወደ ኢትዮጵያ በመጣ በመርከብ መርከብ የሚባል አንድ ተቋም አለ ማለት ነው። ማህበረሰብ ትልቅ ሶሳይቲ። መርከቡ የተሰራ ካልክ መቆሚያ የለም። መርከቡ ጋር ተጫነ፣ ኢትዮጵያ ተራገፈ፣ ወፍጮ ቤት ላይ ተገጠመ፣ ልታስፈጭ ወሰድ። ማን ይፍጭልህ? ሰራተኞች፣ ሰራተኛም ይባላል። እሱም በምንጭነት ወስዶ ወደ ቤት በማዳበሪያ ማዳበሪያ አምራች ደግሞ ካምፓኒ አለ ማለት። ይሄ ስንዴ እንግዲህ ተፈጭቶ የሁሉ ፕሮሰስ አልፎ ቤት ገብቷል። በምን ትጠብሰው? በቡታ ጋዝ። እሱን ያመረተ ማህበረሰብ አለ ማለት ነው። ከዛ ዘይት ያስፈልጋል። አዎ ዘይት አምራች ካምፓኒ አለ ማለት ነው። ከኔ ጋር ናችሁ? አንድ ዳቦ ለመመገብ ሚሊዮኖች ተሳትፈውበታል። የሰው ልጅ ያለ ሰው መኖር አይችልም። የሰው ልጅ ሰው የሚፈልገው ለራሱ ህልውና ሲል ብቻ መኖር አይችልም። ለዛ ነው ከዚህ ተነስተው አልኢንሳን መደኒዩን ቢጠብዒህ ባሰራሩ አላህ ሲፈጥረው ሌላም ፈላጊ አድርጎ ወኸለቅናኩም አዝዋጀን ጥንዶች አድርገን ፈጠርናችሁ። መኖር አይችልም ብቻ በነገድ በጎሳ ከፋፍሎት ሊተዓረፉ እንድትተዋወቁ ኤክስፒሪየንስ ሼር እንድታረጉ እንድትመጋገቡ ብቻ መኖር አይችልም። አንድ ዳቦ ጀርባ ሚሊዮኖች ተሰልፈውበታል። ያ ሁሉ ሚሊዮን ነው መጥቶ የሚያጎርስ አይደለም። ኢትዮጵያዊነት የሰው ልጅ አይችልም። ኢትዮጵያዊነት አብሮነት ብቻ ነው። ምናልባት እንደ ተምሳሌት የምትጠቀሰው በርካታ ስቴቶችን ያቀፈችው የአሁኒቱ ሀያል የሚሏት አሜሪካ አሰራሯ እንዴት ነው? አሁን በስም እንጠራታለን። ዩናይትድ የተሰባሰቡ አንድ የሆኑ ማለት እኮ ነው። ስቴትስ ኦፍ አሜሪካ የተለያዩ ስቴት ነበሩ የተበታተኑ በአንድ የታሪክ አጋጣሚ የዛሬ 300 ዓመት አካባቢ ወደ አንድ ዩኒቲ መጡ። የኃይላቸው ምንጭ እሱ ነው። ተጽዕኗቸው የትም ቦታ አለ። የአሁኒቱን ሀያል የሚሏትን አሜሪካ በመፍጠር ላይ ሁለት ሰዎች የጎላ ሚና እንዳላቸው ይነገራል። አንደኛው ውድሮ ዊልሰን 27ኛው የአሜሪካ ፕሬዝዳንት። ግለሰቡ የሚገርም ቪዥን ነበራቸው። አሜሪካ ራሷን ከፍ ለማድረግ የራሷ ጭንቅላት ብቻ አይደለም የምትጠቀመው፣ ማግኘት የምትችለውን የዓለም ህዝቦችን ጭንቅላት ሁሉ ትጠቀማለች ይላሉ። ይሄንም ለማስፋፋት ነው የዲቪ ሎተሪ የጀመሩት። ዲቪ ምንድነው? የስደት ሎተሪ እኮ ነው። የሚወስዱት ደግሞ መስራት የሚችለው ነው አጥንተው። ምሁራኑን አስኮበለሉበት። ይሄን የመስኩ ምሁራን ብሬን ድሬን ይሉታል። የምሁራን ኩብለላ ዶክተሩ ሁሉ እያሳዛ ነው አይደል የወጣው። ሌሎቹ አገር ሆነው ተደራጅተው ሌላንም ጨምረው ሀያል ይሆናል። እኛ ጎረቤት ከጎረቤት መኖር አልቻለም። አንዱ ጎሳ የአንዱ ጠላት። ሁለተኛው ትልቁ ሚና ተጫወተ የሚባለው ቤንጃሚን ፍራንክሊን በ1954 የአሜሪካን ፔንሲልቬኒያን ስቴትን ወክሎ ትልቁ ስብሰባ ላይ ሲታደም አንድ እንሁን ያላቸው። ከሩሲያ በላይ ከቻይና በላይ እንሁን ከተባለ አሜሪካ አንድ መሆን አለባት። የተበታተኑ ስቴቶች ወደ አንድነት መምጣት አለባቸው። ትልቅ ዝማሬ ነው የዘመረው። ሊያሳምነው ጉባኤውን አንድ ስዕል ይዞ ቀረበ። ትልቅ እባብ ሳለና እባቡን የተለያየ ቦታ ቆረጠው። ስዕሉ ላይ ቁርጥራጮችን በተለያዩ የአሜሪካን ስቴቶች ሰየመው። አንዱን ኒውዮርክ፣ አንዱን ቦስተን፣ አንዱን ዋሽንግተን ዲሲ እያለ
ስዕሉን ከሳለ ቆራርጦ ካሳየ በኋላ ከላይ በደማቁ አንድ ጽሑፍ ጻፈ። ጆይን ኦር ዳይ አላቸው። ውህደት ወይም ሞት አላቸው። እባብ በባህሪው የትም ቦታ ብትቆርጡት ይሞታል አይደል? ግልጽ ነው። አንዷ ስቴት ከሌለች አልቀናል አላቸው። እንደው 75% 90 አይደለም ሁሉ የሱም ምክረ ሐሳብ ተቀበሉ። በሂደት የአሜሪካ ህገ መንግስት ሲጸድቅ ሐሳቦቹ ክብደት አግኝተው አሁን የምናያትን አሜሪካ በመፍጠር ላይ ትልቅ ሚና ተጫውቶ እናገኘዋለን። ወዳጆች አንድ ጥያቄ ልጠይቃችሁ። አሜሪካ ውስጥ አሁን ስንት ብሔር አለ? ስንት ብሔር ነው ያለው አሜሪካ ውስጥ? ኢትዮጵያ አለች አሜሪካ ውስጥ? የኢትዮጵያ ብሔር አለ እንዴ? የሌለ ብሔር አለ? የኢትዮጵያ ሆኖ ጉራጌ አለ አይደል? አማራ አለ፣ ትግሬ አለ፣ ኦሮሞ አለ። የሌለ አለ አሜሪካ ውስጥ? ኢትዮጵያ ከነብሔሩ አሜሪካ ውስጥ አለች። ቻይና ከነብሔሩ አሜሪካ ውስጥ አለች። ይሄን የዓለም ህዝብ ድምጽ ይዛ ነው ጉልበት ያገኘችው። እኔ እናንተ ደግሞ አብሮ ያደገንን ከሀገር ለማስወጣት ሽንጣችን ገትረናል። ወዳጆች ከአብሮነት ውጭ አማራጭ የለም። አንድነት ኢትዮጵያ እንድትቀጥል ከታሰበ ሁሉም ወገን መልእክቴ ለሁሉም ኢትዮጵያዊ ነው። ሁሉም ወገን ስለ አንድነት መዘመር አለበት። መነጣጠል ምንችል ስላልሆነ ማለት ነው። ቦይንግ 777 ህዋው ላይ ሲቀዝፍ ይማርካል። ቦይንግ 777 ከ3 ሚሊዮን በላይ ፓርቶች አሉት አውሮፕላኑን ለመስራት። ከ30 አገራት በላይ እቃ ያቀርባሉ ለዚህ ለቦይንግ 777 ግንባታ። 1500 ካምፓኒዎች ተሳትፈውበታል። ከኔ ጋር ናችሁ? 30 አገራት ያሉ 1500 ካምፓኒዎች የሚያቀርቡት እቃ መጥቶ አሜሪካ ውስጥ ተሰባጥሮ ነው ህዋው ላይ ሲቀዝፍ የምናየው። ዓለም በአብሮነት በሲነርጂ እየተራመደ ነው ያለው። እኛ አብሮ ያደገው አብሮ የበላው በጋብቻ የተዛመድ ነው ዩኒቨርሲቲ አብረ የተማርከው ጋር ለመኖር ዝግጁ አይደለም። ይሄ ኢትዮጵያን ያፈርሳል ወዳጆች። ከጎረቤት ሀገር የምናየው መመሰቃቀል እድለቢስ ስለሆኑ አይደለም። የህይወት ህግ አለ፣ ካልተከተልከው አንተም ጋር ይንጸባረቃል። ተስፋውን ወደዋለሁ አትፈርስም የሚባለው ተስፋዊ ንግግሩ ደስ ይለኛል። ግን ህግጋቶችን ስንጠብቅ ህግጋቶቹ ይመሩናል። ኢኮኖሚስቶች ሚሉት አለ ሳንቲሞችን ጠብቃቸው ብሮች ራሳቸውን ይጠብቃሉ ይላሉ። ግልጽ ነው። ሳንቲሞችን አንተ ጠብቃቸው የነሱ ድምር አይደል ብር ቢሆነው ብር ራሱን ይጠብቃል ይላሉ። ህግጋቶችን አክብረን ከተራመድነ ስኬታማ ከመሆኑ ወደኋላ አንልም። ምናልባት እጅግ መጥፎ የሆነውን አንድ ክስተት ልጥቀስ ወዳጆቼ። አግላይነት ሰሉ ዐላ ረሱልላህ ሰሉ ዐላ ኸይሪ ኸልቅላህ اللهم صل وسلم على نبينا محمد። አግላይነት አገር አይገነባም። አንዱ አንዱን ብሔር ከገፋው፣ አንዱ ሃይማኖት አንዱን ከረገጠው አገር ያን ያልቅላታል። መጨረሻውን አስበን ብንራመድ መልካም። ማልኮም ኤክስን ታውቁታላችሁ። ማልኮም ኤክስ የአሜሪካ የጥቁሮች መብት መከበር ላይ ትልቅ ሚና የነበረው ግለሰብ ነው። ስሙ ማልኮም ይሁን እንጂ ኤክስ የአባቱና የአያቶቹ ስም መጠሪያ ነው። ለምን ነው ኤክስ ያለው? ለምን ኤክስ አለ? አሁን ሚስተር ኤክስ እንላለን አይደል? ግልጽ ነው። ሚስተር ዋይ እና ሚስተር ኤክስ መጣ እንላለን አይደለም ነው። ማልኮም ስሙ ይሆንና የጀርባ ታሪኩን ሲፈልግ አጣው። ግልጽ ነው። ከወላጆቹ ተነጥሎ የባርነት ግዞት ላይ ኑሯል። ይሄ ግለሰብ የሚጠራው
ባሳደጉት ነጮቹ ነው። ስለዚህ በነጮቹ ደግሞ መጠራት አይፈልግም። ማንነቱንም ደግሞ አያውቅም። ግልጽ ነው። ማንነቱ ተነጥሏል። ነጥለው ነው ያመጡት። የአያቶቹን ስም እንዳያውቅ ተደርጓል። ባሳዳሪዎቹ ስም ደግሞ እንደሱ የነጻነት ታጋይ መጠራት አይፈልግም። ስለዚህ ስሙም ማን አለው? ማልኮም ኤክስ አለው። ሚስተር ኤክስ ማለት ነው። የመገለል ፊሊንጉን ውሰዱት። እንዲህ አይነት ፊሊንግ፣ እንዲህ አይነት ስሜት፣ የዚህ አይነት የስሜት መዋዠቅ ኢትዮጵያውያን ውስጥ ከዘራን ወኔውን እንሰልበዋለን። ሀገር አትመስለው። ለሀገር የሚጫወተው ሚና ትነጥቀዋለህ። ሀገር ነው የምትጎዳው መጨረሻ ላይ። ሁሉም ብሔር፣ ሁሉም ሃይማኖት ኢምፖርታንት እንደሆነ ማሰብ መቻል አለበት። ከገፋው ባይተዋርነት ስሜት ይሰማዋል። ለሀገር አዎንታዊ አስተዋጽኦ ማድረግ አይችልም። ያኔ አሜሪካ ውስጥ ጥቁሮቹ በጣም ተጽዕኖ እየደረሰባቸው በነበረበት ወቅት አንድ የተከሰተ ክስተት አለ። አንድ ወጣት አንድ ገና ልጅ እግር ነውና ይህ ግለሰብ አፉፋ ከሚሸጡ አንድ አባት ጥግ መጣ። ግለሰብ አፉፋ ነው የሚሸጡት። ከእርሳቸው ጥግ መጣና አባት ሆይ አላቸው። እርሳቸው የሚያደርጉት ምንድነው? አፉፋ አላቸው፣ ሰብስበው ያዙት አላቸው። ገበያው እንዲደራላቸው ሰው ቀዝቀዝ ሲል አንደኛውን አፉፋ ይነፉና ወደ ሰማይ ይለቁታል። አፉፋው ይበራል። ያኔ ሰፈሩ ላይ ያሉ ህፃናቶች ቤተሰቡን መጠው ግዙልን ብለው ይጮዋል። አድቨርት መሆኑን። ከዛ ነጩን አፉፋ ሲለቁት አይቷል። ህፃናት ሲገዛ አየ። እንደገና ቆይቶ ቀዩ ሲለቀቅ አይቷል። አሁንም ሲሸጥ አየ። ከዛ ትንሽ ቁመው ያለ አንድ ህፃን ጥቁር ልጅ ሳብ አረጋቸው። እርሳቸው ዞር አሉ። ምንድነው ማሙሽ አሉት። አባት ሆይ አላቸው፣ ጥቁሩን አፉፋ ወደ ሰማይ ቢለቁት እንደ ነጩ ይበራል አላቸው። ግልጽ ነው። ግለሰቡ ምን አሉት? ልጄ ሆይ አሉት፣ ካፉፋው ከለር አይደለም፣ አፉፋው ውስጥ ያለ አየር ነው እንዲበር የሚያደርጋሉት። እርሱም ከዛ ክስተት በኋላ ለካ የቆዳዬ ቀለም አይደለም የኔ ማንነት የሚወሰነው ውስጤ ባለ ዓላማ፣ ታላቅነት፣ ወኔ፣ ቆራጥነት ነው የሚወሰነው ብሎ ተነሳ። ይሄ አግላይነት ወኔን ይሰልባል። በቀለሙ፣ በብሔሩ፣ በሃይማኖቱ ሰዎች ማግለል ስንጀምር አገርን አንድ እጇን እያሰርናት ነው። ወደፊት መራመዳችን። አንድ ትልቅ ህንዳዊ ምሁር ያሉት አባባል አይረሳኝም። አንድ መጽሐፍ አላቸው። ማዛ خسر العالم بانخطاط المسلمين ሙስሊሞቹ ከዓለም አመራር በመወገዳቸው 1924 ላይ እስላማዊ ኸሊፋው በመወገዱ ዓለም ምን አጣች ብለው ቆንጆ መጽሐፍ ጽፈዋል። ሙስሊሞቹ ለዓለም የዋሉትን ጠቅሰው በቴክኖሎጂው፣ በሳይንሱ፣ በሂሳቡ የተጫወቱትን ሚና ጠቅሰው ዓለም ምን አጣች? ሙስሊሙ ከዚህ አመራር በመነሳቱ ብዙ ነገር ነው ዓለም ያጣቸው። ፍትህን አጣለች፣ እድገትን አጣለች፣ ሰላምን አጣለች። በተመሳሳይ ኢትዮጵያም ይሄን ድርሻ ትወስዳለች። አንዱን ሲያገለው አገር የበለጠሽ ነው የምትጫጫው። ሌላው ክፍል የመስራት ወኔውን ነው፣ ለአገር የመኖር ስሜቱን ነው የምትገልበት። አግላይነት ቀባሪ። ማልኮም ኤክስ ይሄን ብሶት ስለሚያውቅ ትልቁ የተሐድሶ ሰው፣ ያው ብዙ ጊዜ በአሜሪካ የጥቁሮች የነጻነት ታሪክ ላይ ስሙ የሚነሳው ማርቲን ሉተር ኪንግ ነው። ግን ትልቁ ሚና በታሪክ አጥኚዎች ዘንድ ሚና የተጫወተው ማልኮም ኤክስ ነው። ማልኮም ኤክስን ብዙ አድቨርት ማያደርጉት ትንሽ ቆፍጠን ያላካሄድ ስላለው ሚሊታንት ነው ይሉታል። በተለይ የምርጫው ወቅት ላይ the ballot or the bullet ብሎ የተነሱ አቋም ነጮችን አስፈርቷል። ወይ የምርጫ ኮሮጆ ይዳኘን አሊያም ቀለሃው ይዳኘን ብሏቸው ነው። ከተጨበረበረ አገር ይታመሳል። ብዙ ማልኮም አድቨርት እንዲደረግ አይፈልግም። ኤኒዌይስ
የተጫወተው ሚና ለአሜሪካ ሰላም፣ ለጥቁሮች ነፃነት መተካ የለውም። በአንድ ንግግሩ ላይ እኔ አንበል እኛ አንበል ይላል ማልኮም። እኛ አንበል፣ የኔ ብሔር የኔ ሃይማኖት አይደል፣ እኛ ሁሉም ተጠቃሚ ይሁን፣ ለሁሉም የምትመች ሀገር እንፍጠር፣ ሁሉንም አቃፊ የሆነች ሀገር ትኑር፣ ያኔ ስኬታማ እንሆናለን። በአንድ ንግግሩ ላይ ምን ይላል? አይ ይላልች እኔ የምትለው አይ የምትባለው ቃል አሁን በሽታው እሷ ነች አይደል? ሁሉም እኔ ነው አይደል? እኔ ብሔር እኔ ሃይማኖት እኔ ነው ሁሉም። በዓለም ላይ በተደረገው ጥናት አገልግሎት ላይ በጣም የዋለች ቃል የቷ ነች? አይ የምትለች እኔ፣ የኔ ብሔር፣ የኔ ስራ፣ የኔ ህዝብ፣ የኔ አይ በጣም አገልግሎት ላይ የዋለች ቃል ነች። የኛ የነሱ ሌሎችም ማድነቅ ለሌሎች ዕውቅና መስጠት የለም እኔ ነው። እና በሆነ ንግግሩ ለምን ይላል? ወዳጆቼ ይላል ኢቭን አይ ይላል አይ የምትባለው ቃል ዊ እኛ በሚል ሲተካ ኢልነስ ሚለው የእንግሊዘኛ ቃል በሽታ ሚለው ኢልነስ ቢካምስ ዌልነስ ይላል። መልካምነት ዌልነስ አይ ነው እኮ አይ ኤል ኤል ኤን ዳብል ኤስ ነው ኢልነስ ሲባል። አሁን አይን አንሳና ዊ ተካበት ዌልነስ ይሆናል። የቃላት ለውጥ ተአምራዊ ለውጥ ያመጣል። ስለ አብሮነት ካላሰብነ ኢትዮጵያ ወደፊት ፈቀቅ ማለት አትችልም። አንዱ ስለ አንዱ ማውራት አለበት። አንዱ ለአንዱ ሃይማኖት ዕውቅና መስጠት አለበት። እስልምና ውስጥ መቻቻል የሚለው ቃል ባይተዋር ነው፣ አይታወቅም። በዲኑ ዕውቅና መቸር ነው በእስልምና። ለኩም ዲኑኩም ወሊየ ዲን፣ እኔ ራሴ አለኝ እናንተ ራሳችሁ አላችሁ፣ አለቀ። የነጅራን ክርስቲያኖች ወደ ነብዩ ሰለላሁ ዐለይሂ ወሰለም ሰለላሁ ዐላ ረሱልላህ ወደ ነብዩ ሰለላሁ ዐለይሂ ወሰለም ልኡካን ሆነው እስልምናን ለማጥናት ሲመጡ 11 ሰዓት ላይ የቅዳሴ ሰዓታቸው ደረሰ። ጾለት ላይ ያረጉ ነው። ስለዚህ ረሱል ሰለላሁ ዐለይሂ ወሰለም እያወሩ ነው። የሶላት ሰዓት ደርሷል አሏቸው። ግልጽ ነው። ረሱል ሰለላሁ ዐለይሂ ወሰለም መስጂዳቸው ላይ አንድ ኮርነር ፈቅደውላቸው ጾለት አደረጉ። እስልምና ላ ኢክራሃ ፊዲን ሲል ዕውቅና ጭሯል። አታስገድደው፣ የማሳመን ጥሪ ነው የምታደርገው። ሐሳቡን ትሰጠዋለህ። ثم أبلغه مأمنة ሸኘው። ከዛ በኋላ ወደሚፈልግበት ቦታ አድርሰው። አእምሮ እንዲመጣ አድርገው። የእስልምና አቋም ይሄ መጫን፣ ማሳደድ፣ ማረቅ እስልምና አይቀበለው። መቻቻል የሚለው ሸክም ቃል ነው። መቻል የሚል ከውስጡ ቃል አለ። መቻቻል ማለት የመቻል እኮ ነው። ቃል ሆነልህ ብሎ ጊዜ እስኪ ገጥመህ ቻለው የሚባላል። እድል ስታገኝ የምታጠቃበት ነው። ተርሙ ዕውቅና መቸር ነው በእኛ። ወዳጆቼ አንዴ ያስታውሳለሁ የሆነ የቴሌቪዥን ጣቢያ ላይ የሬዲዮ ጣቢያ ቀረብንና ፕሮግራሙ ሊጀምር ሲል ጋዜጠኛው አንድ አባባል አለኝ። ፕሮግራሙን እንዴት እንክፈተው ሲል ራሳችሁን አስተዋውቁ አለ ጋዜጠኛው። ከኔ ጋር ጓደኛ ያለ ሬዲዮ ፕሮግራም ነው እናስተዋውቅ ሲል አይ እኔ ራሴን ከማስተዋውቅ እኔ ጓደኛዬን ላስተዋውቅ፣ ጓደኛዬ እኔን ያስተዋውቅ አልኩት። ከዛም እኔ ጓደኛዬን ገለጽኩት ምናምን፣ እሱም እኔን ገለጸ። ፕሮግራሙ ጀመረ። ሲጀምር ጋዜጠኛው ጥያቄው ሊጠይቅ ሲል በዚህ እንጀምር አለ። ይሄን አካሄድ ለመመረጥከው አለኝ። ግልጽ ነው። ድሮ የተለመደው እኔ እንትና ነኝ ምናምን ብሎ ነው። ያም አይ አንዳችን ስለሌላው ማውራት መጀመር አለብን። ግልጽ ነው። መቼ ነው አንዱ ስለሌላው የሚያወራው? ስለዚህ በየትኛውም የህይወት ጉዟችን ላይ በተለይ ደግሞ እንደ ኢትዮጵያ እንድንቀጥል ከተፈለገ ይህ አካሄድ ያስፈልገናል።